ሄሎ ጤና ይስጥልን ወይዘሮ እጅጋየሁ ጤና ይስጥልኝ። እንደምን አሉ? እግዚአብሔር ይመስገን። ማለት በህይወት አሉ ማለት ነው? አራንስቻለሁ አልሞቱም። ምነው ሞቱ ሰማችሁ እንዴ? ሎዛ ሚዲያ አንድ ግላይ ሚዲያ ነው። ሌላም ሶሻል ሚዲያ አንድ ግላይ ሚዲያ ነው እንጂ ቤተክርስቲያንን የሚወክሉ አይደለም። በሶሻል ሚዲያ ያሉ የእስልምና ቤተ እምነት ያሉ ሶሻል ሚዲያዎችን ቤተ እምነቱን ይወክላሉ ብዬ አላስብም። በሀገር ላይ እንግዲህ ባለ ችግር ቤንዝል የማርከፍከፍ ሆኖ ነገሮችን ወደ ከፋ ነገር ለማምጣት የሚደረገው ግድ የላችሁም፣ ይሄ ይበቃናል። ልጅቷ እንደ ፍላጎቷ እንድትኖር እንተዋት። የሃይማኖት ጎራ ለማስያዝ ሀገር ነው እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ሲያልቅ ልቃች ሚዲያ ዚያን ተሰውሎ ስለታች የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው። ዛሬም እንደ ትላንቱ ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገር ነው እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ሲያልቅ ልቃች ሚዲያ ዚያን ተሰውሎ ስለታች። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምናደርግ በጣም ነው የማመሰግነው። ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ ሁለት ጉዳዮችን እንመለከታለን። በሶሻል ሚዲያ ላይ እየተዘዋወሩ ያሉ አንድ ጉዳይ አለ። ከትላንትና አመሻሽ ጀምሮ ማለት ነው በተለያዩ ጉዳዮች ላይ በሶሻል ሚዲያ እየቀረቡ መነጋገሪያ የሆኑ እናት ወይዘሮ እጅጋየሁ በየነ አርፈዋል ተብሎ እንደዚሁ የሐዘን እንጉርጉሮ ሻማዎችና ሌሎች የሐዘን ነገሮች በሶሻል ሚዲያ ሲተላለፉ ነበርና ወይዘሮ እጅጋየሁ በየነ ሞተዋል ወይስ አሉ የሚለውን ነገር እንዲሁ በደንብ ደውለን የምናጣራ ይሆናልና እሱን አንድ እንነግራቸዋለን። ከዛ ባለፈ ደግሞ ሎዛ ሚዲያ ላይ ተከትሎ አያት መሐመድ የሰጠችውን ኢንተርቪው ተከትሎ ደግሞ ነገ በዛኛው በኩል ሌላ ምላሽ ለመስጠት ዝግጅት ማድረጋቸውንም እየሰማን ነው። ስለሱ ጉዳይስ ምንድነው እሱ ያለውን የሚለው እንደዚሁ እንነግራችኋለን ማለት ነው። ከኛ ጋር ቆይታን ስለምታደርጉ ከልብ ነው የማመሰግነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ከአፍታ ቆይታ በኋላ ስንመለስ እውነት ወይዘሮ እጅጋየሁ በየነ አርፈዋል ወይስ በህይወት አሉ የሚለውን ጉዳይና እንዲሁ ደግሞ የሀያት መሐመድንም ጉዳይ የምንነግራችሁ ይኖረናል ማለት ነው። ጠብቁን። የሃይማኖት ጎራ ለማስያዝ ሀገር ነው እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ሲያልቅ ልቃች ሚዲያ ዚያን ተሰውሎ ስለታች። ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። ነጋሽ ሚዲያን ነው እንግዲህ እየተከታተላችሁ የሚገኘው። እንግዲህ በተለይ ከትላንት ማታ ጀምሮ በሶሻል ሚዲያ ላይ እየተዘዋወሩ ያሉ በጣም የሚያስገርሙ ዜናዎችንም እየሰማን ጭምር ነው። ልብም የሚነካ ዜናም ጭምር ነው። የአባይ ቅድስት አርሴማ አንድነት ገዳም ላይ በተፈጸመ እንደዚሁ ጥቃት መነኮሳት ላይ የተፈጸመ ሞት አለ የሚልም
በሶሻል ሚዲያዎች እየተዘዋወረ ነው። ይህ እውነት ነው ወይስ ሐሰት ነው የሚለውን ደግሞ ወደ ገዳሙ ደውለን ለማጣራት ጥረት እያደረግን ነው። እንግዲህ የገዳሙ አበምኔትን ወይም ደግሞ ሌሎችንም ካገኘን በቀጥታ ስልክ መስመር ላይ እውነት ነው ወይስ ሐሰት ነው፣ ምን ያህል ጉዳት ነው የደረሰው፣ ምንድን ነው እሱ የሚለውን በደንብ አጣርታን እንደ አንድ ሚዲያ የምንነግራችሁ ይሆናል ማለት ነው። እግዚአብሔር አምላክ ሀገራችንን ይጠብቅልን፣ ህዝቦቿንም ሰላም ያደርግልን፣ ዳሯንም እንደዚሁ የታፈረ የተከበረ ያደርግልን፣ ለሀገራችን ሰላም ያምጣልን በአጠቃላይ። ከዛ ባለፈ ደግሞ ትላንትና አመሻሽ ላይ እየሰማ ነው ወይዘሮ እጅጋየሁ በየነ በተለያዩ የሶሻል ሚዲያዎች እየቀረቡ የተለያዩ ሀሳቦችን በማንሳት የሚወዷቸውም እንደዚሁ ደግሞ የሚነቅፏቸውም በርካቶች ናቸው። ታዲያ በዚህ በሶሻል ሚዲያ ላይ ደግሞ ህልፈታቸው ተሰምተዋል የሚለውን ተከትሎ እሳቸው እዚሁ አዲስ አበባም ስላሉ ስልካቸውም ስላለን በቀጥታ የስልክ መስመራችን ላይ አግኝተናቸው ካሉ ማለት ነው፣ ከሌሉ ደግሞ ልጆች ወይ ቤተሰቦች ማን ያናግረናል እሱን የምንከታተል ይሆናል። ለወይዘሮ እጅጋየሁ በየነ እንደውልላቸው። ሄሎ፣ ጤና ይስጥልን ወይዘሮ እጅጋየሁ። ጤና ይስጥልኝ። እንደምን አሉ? እግዚአብሔር ይመስገን። ማለት በህይወት አሉ ማለት ነው? አነስቻለሁ። አልሞቱም። ምነው ሞቱ? ሰማችሁ እንዴ? ሶሻል ሚዲያ ላይ ከትላንትና ማታ ጀምሮ ከዚህ ዓለም ድካም እንዳረፉ የዚህ ዓለም ጉዞት እንደተጠናቀቀ አበባ ጉንጉን እንደውም የእርሶ ፎቶ ተደርጎ ሶሻል ሚዲያ ላይ በስፋት ሲነሳ ነበረና የእውነት ለመናገር ከዚህ በፊትም አንድ ኢንተርቪው አድርገን ስለነበረ አብረን ብዙ ሰዎችም ደውለው እውነት ነው ወይ አርፈዋል ወይ የሚል አንዳንዱም እንደውም እርግጠኛ በሚመስል መልኩ አረ አርፈዋል ሲሉኝ ነበርና ምንድነው ይሄንን ጉዳይ እንዴት ተመለከቱት? እንግዲህ እኔም አጋጣሚ እንደጋደም ብዬ ያየሁት አየሁኝ። በጣም ነው የሳብኩት። በጣም የእውነት በጣም ነው የሳብኩት እና ገረመኝ። ደግሞ በኢኦቲሲ ቲቪ ተብሎ መባሉ አዘንኩኝ። ማንና ማንን ለማጋጨት የታሰበ እንደሆነም አልገባኝም። የሆነ ሆኖ ካልተደወለልኝ በእውነት ነው የምልህ ከካናዳ ከአሜሪካ አንዱ ልጅ ደንግጦ ሰሞኑን ስላላገኘኝ ደንግጦ ሲያለቅስብኝ አዘንኩ እንጂ እውነት ለመናገር በጣም ነው ያሳቀኝ። ካልተደወለበት ከእስራኤል ሀገር ሁሉ ተደውሏል። ደውሎ ሞታለች አርፋለች የሚላቸው ሰው ደግሞ እዛው ኢኦቲሲ የሚሰራ የነበረ እንትን ነው። ደውዬ እሱንም አናግሬዋለሁኝ። እኔ በመሰረቱ ሲጀመር የዛሬ 10 ዓመት ሊሆነው ነው መቃብሬን እንጦጦ ኪዳነ ምህረት ገዝቼ 158 ነው 156 ቁጥር ለወይዘሮ እጅጋየሁ በየነ የተያዘ ይላል። ማንም ሰው ሂዶ ማየት ይችላል። እሞታለሁ ብለው ነው ፉካ የገዙት? ፉካ የገዛ አሁን እንደምሞት ማቃለሁ። አይ እኖራለሁ ብለን ስለምናስብ ቤት ምናምን ነው። እኔ እንደሱ አላልኩም። ሞትም እንዳለ አንድ ሰው ሲፈጠር አብሮት ሞትም እንዳለ ማቅ ሴት ነኝ፣ እማምን ሴት ነኝ፣ የምገነዘብ ሴት ነኝ። እሱ ብቻ አይደለም ልንገርህ፣ እንግዳው ልጆች እንኳን ለሌላው ሐውልት አይሰራም። ፉካን የገዛሁት ሳጥን መግዣ የምን መግዣ እንዳዋጡ እንኳን ኢንሹራንስ ገብቼ ያስረጅቻቸው ይረከባሉ። በለቱ ኢንሹራንሳቸው ገንዘቡ ይመጣላቸዋል። እኔ ሰዓት ያንን ያህል ዝግጁ ሁኜ ሁሉን ነገር የምጠብቅ እናት ነኝ። ስሜትም አይሰጠኝም። መወለድ ሲኖር እኮ መሞት አለ። እንኳን እግዚአብሔር እኔን አስቀድመኝ ነው ጸሎቴ። ከልጆቼ በፊት እኔን ያድርገኝ፣ ከልጅ ልጆቼ በፊት እኔን ያስቀድመኝ እላለሁ፣ ለምነዋለሁኝ እና ከወላጆቼ በፊት የሚያቀኝ የዘላለም አምላክ መድኃኔ ዓለም ከማን እንደምፈጠር የሚያውቀው ከማን እንደምወለድ ያወቀው ንጉስ የኔ መድኃኔ ዓለም ሁልጊዜ አብሮኝ እንዳለና እንደምሞት አውቃለሁ። አዎ ምናልባት ብዙዎች እንግዲህ እንዲደውሉም ያደረገው አንዱ ምንድነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢኦቲሲ ቲቪ ይላል የዚህ የሶሻል ሚዲያው ፔጅ እና በእርግጥ ትክክለኛው የቤተክርስቲያኗ ገጽ አይመስለኝም። ያ ይመስለኛል ሰዎች የወይዘሮ እጅጋየሁ
ህልፈታቸው ሆኗል ብሎ እንዲያስብ ያደረገው? ምናልባት ይሄንን ለማጣራት ሞክረዋል? ምንድነው እሱ ወሬው የታሰበው? አሁን በየቦታው የደወለው እዛው የሚሰራው በግልጽ ነው የምነግርህ። ደውዬለት በስልክ ማነጋገረዋለሁ። ድምጹንም ቀድቼዋለሁ እኔ ጋር አለ። እኔ አይደለሁም እሱ ነው የሚመሰክርብኝ ከመጣ እኔ በአደባባይ ይቅርታ ጠይቃለሁ። እኔ እሱ ተሐድሶ ነው ተብሎ በከፋው በተባረረ ሰዓት ብፁዕ ወቅዱስ አቡነ ጳውሎስ ጋር ይዤው ሂጄ አባታችን ይሄ ልጅ እያለቀሰ ነው ብዬ ያ እንዲሰረዝለት ያረኩት እናቱ እንጂ ጠላቱ አልነበርኩም እኔ። ይሄንኑ ነው ያልኩት ዛሬም በስልክ። በግል ጸብ ነው ማለት ነው? ምንድነው እሱ ታዲያ? ይሄ ጉዳይ እኔ አላውቅም። እኔ ጸብ የለኝም። እኔ ምንም የማውቀው ነገር የለኝም። አዎ፣ ግን ወይዘሮ እጅጋየሁ የጉዞ ስራ እሰራለሁ ብሎ ፈንጠር ብሎ ነበር፣ አልተሳካለትም። እንደው በህይወት እያሉ አልፈዋል ተብሎ አበባ ጉንጉን ተቀምጦ ሲያዩ ምን ተሰማዎት? በሶሻል ሚዲያ ከፍ ብዬ ነው የሳቅሁት። ከፍ ብዬ ነው ያሳቀኝ። የሚገርምህ ግን ከትናንትና ወዲያውን ትክክለኛ ቀኑን አላውቅም። እርግጥ ቀብር አልሄድኩኝም። የቀድሞ ባለቤቱ ከኔ በፊት የነበረችው ወይዘሮ ፀሐይ አርፋ ማህሙድንም ትላንት ደውዬ እግዚአብሔር ያጽና እኔ ፈርቼ ነው ያልሄድኩትም ቀብር እንጂ ሄድ ነበር እውነት ለመናገር። አስቀይሜያት ይሆናል እንጂ እኔ አታውቀኝ አላስቀየመችኝ እሷ። እና ግን እሷ አርፋለች። ምናልባት ወደ እኔ ስም ቀይሮ ያን ሁሉ በኢኦቲሲ አርጎ ማቅረቡ ግን በጣም ደስ አይልም። እኔ ቤተክርስቲያኔም ደግሞ ያዘንኩትን ልንገርህ፣ ወይዘሮ እጅጋየሁ በየነ ወያኔዋ እኔ ወያኔ ኮንኩ ነኝ። አይ ዶንት ኬር። ወያኔ ማለት ጀግና ማለት ነው ብያለሁ ከዚህ በፊትም። ደግሞ መንበረ ሰላማ አለ። መንበረ ሰላማ ማን ሰላማ ምን አላውቅም። ቆብ የጫነ ሁሉ አባቴ ነው። አዎ፣ ግን ትግራይ ሄጄ ሁሉንም ተሳልሜ ነው የመጣሁት። ወይዘሮ እጅጋየሁ እንደው ግን ምንድነው መሞቶን የሚፈልግ ሰው አለ ማለት ነው? እንደው ለምን ይሆን እኔ ቦታ አላጣብብ እርዱኝ አላልኩኝ። የሰው ገንዘብ አይጠብኝ። መሞት የሚፈለግበት ሰው አልበድል እና እንግዲህ መሞቴን ካማራቸው ደግሞ ምንም አለ ቀደም ይበሉ እነሱ ይሞቱና ምስጥ ሆነው ይጠብቁኝ ይበሉኛል። ያኔ የመጨረሻ ጥያቄ ላድርገው ወይዘሮ እጅጋየሁና ይሄ ጉዳይ እንደው በስፋት ሲነገር የነበረው ቤተ ክህነቱ አካባቢ ያሉ ሰዎች ጋር ነው። በተለይ በሶሻል ሚዲያውም በስልክም ልውውጡ ወይዘሮ እጅጋየሁ ሞታለች ወይም ደግሞ አርፈዋል የሚለው እዛ አካባቢ ነውና እንደው ሰሞኑን ከሚያነሷቸው ሐሳብ ጋራ ደጋፊና ተቃዋሚ ለብቻ ጎራ ከፍለው ይሆን? አይ ዶንት ኬር ሊኖር ይችላል። እኔ ቤተ ክህነት አካባቢ እኔ በእኔ እምነት አንነገር ልንገርህ፣ ቤተ ክህነቴ የኔም ጭምር ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኔም ጭምር ነው። አሁን አንዳንድ ስሰማ የሆኑ ማህበራትም ይላሉ ሰምቻለሁኝ። እነሱ ሞቴን የሚመኙ ከሆነ ግድ እንዳልኩ አሁን ቀደም ይበሉና ምስጥ ሆነው ይጠብቁኝ ይበሉኛል ብያለሁ። አይ ዶንት ኬር ተፈስም አልቆጥራቸው። ከቤተ ክርስቲያኔ ከቤተ ክህነቴ የሚለየኝ ግን ማንም የለም። ዛሬ ጠዋት ይሄንኑ እንዳይደናገጡ አባቴ ጋር ሂጄ ብፁዕ ወቅዱስ አቡነ ማትያስ ጋር ሄጄ ተነስቻለሁ ከሞት እያልኩ እየቀለድኩ ነው የገባሁት። ሰምተዋል? ቅዱስ አባታችን ሞተዋል መባሎትን ሰምተዋል? ሰምተዋል። አዎ፣ ለዛ ነው እንግዲህ ምክንያቱም ከብፁዕ ወቅዱስ አባታችን ጀምሮ ብዙ ሲነገር ስለነበረ ለወይዘሮ እጅጋየሁ ልደውል ብዬ የደወልኩበት ይሄ ነውና እንደው ሌላ የመጨረሻ ሰሞኑን በሚያነሷቸው እዚህ ቤተ ክህነት አካባቢ ባሉ ጉዳዮች ጋር ተያይዞ የቅርብ ሰዎቹ ግድ የለም ይቅርቦት ያሉት ወይም ደግሞ ጥሩ ነው ቀጥሉ ያሉ ሰዎች ይኖራሉ? በዚህ በሚያነሷቸው ጉዳይ በግልጽ መጥቶ እንደሱ ብሎ እኔን ያነጋገረኝ ሰው የለም። ቢያነጋግሩ መልስ ሰጣቸዋለሁ። እኔ ደግሞ ማንም ይቅርብሽ አታርጊ ይሄን አርጊ ብሎ ሊያዘኝም አልፈቅድም። ምክንያቱም የማልፈቅደውም ምንድነው የማምንበትን ሐቁን እናገራለሁ፣ ሐቅ አወጣለሁ። ልንገርህ አሁን በቅርብ ጎጃም ላይ የተሾመ ፓትርያርክ ብዬ ተናግሬያለሁ። ድብቅ ነበር። አሁን ግን በአደባባይ እየወጣ ነው። እውነት ፈንግጣ ፈንቅላ ትወጣለች። አልዋሽም። ስለማልዋሽ አልፈራም። ጥላቻ ያለው እንግዲህ ዘፈን ይምረጥልኝ ለቅሶ ሳይሆን ወይም መዝሙር ይምረጥልኝ። የሆነ ሆኖ
እኔ በእውነት አስበት አንዳንድ አስተያየት ላይ ስታሽቃብጥ ማህሙድ ማርጀቱን አይቼ ስታሽቃብጥ አይቻት ነበር። አይ እግዚአብሔር ቀደመ አለቻት። እኔ ምንም ማህሙድና እኔ ወንድምና እህት ነን፣ አንጣላም፣ አንሰዳደብም፣ ምንም አይጠብቁም። ማህሙድን ደውዬ እግዚአብሔር ያጽናህ የኔ ጌታ አብዬ ትላንትና ደውዬለታል። አሁን ደግሞ በቅርብ አሁን ለልጁ ደውያለሁ። ምንም እኔ ውሸት አላወራም የኔ ጌታ። አዎ እንግዲህ አሜን እድሜ ይስጦትና እንግዲህ ከሶሻል ሚዲያው አስተያየት ለመጨረሻ ሶስተኛው ቢሆን ሁለት ነገር ተረድቻለሁና ሶሻል ሚዲያው ላይ ያው የእርሶን ማለፍ በደስታ የሚቀበልም እንዳለ የሚገልጽ አይቻለሁ። ከዛ ባለፈ ደግሞ መኖሮትን ደግሞ ያረጋገጠ እድሜን ለንስሐ ሰጥቷቸዋል እና ቀሪ እድሜያቸውንም በንስሐ እንዲኖሩ እግዚአብሔር ይርዳቸው የሚሉ ምርቃቶችንም ሰምቻለሁ። ከሁለቱ እኔም ለብቻ ጽፌ ያለሁ እኮ መልስ ሰጥቻለሁ። ሰጥተዋል መልስ? አዎ እኔ እጅጋየሁ በየነ አለሁ በህይወት ምንም አልሆንኩኝም አለሁኝ። እግዚአብሔር በፈቀደ ግን ሞትንም በጸጋ ለመቀበል ቁጭ አልኩኝ እናት ነኝ ብዬ እንዲህ አይነት ቋንቋ ተጠቅሜ መልስ ሰጥቻለሁ። ከዛ በኋላ እንደውም ብዙዎች እንትን አሉ እግዚአብሔር ይስጥሽ ምናምን ያው ለራሴ አርግልህ እያሉም እንትን ያሉ አሉ። የኔ ልጅ እኔ በእውነት እኔ እንጃ እንዳልኩህ ነው እንግዲህ ሞቴንም ይጠብቅ ካለ አይጨነቁ። ሞት ለማንም ስለማይቀር እነሱ ቀደም ይበሉና ምንድን ነው ይሄ ምስጥ ሆነ ይጠብቁ እንዲበሉኝ እጸልይላቸዋለሁ። ከዛ ውጭ ግን ማንም ቢቀባጥር የኔ ልጅ ማንም ምንም ቢቀባጥር እኔ ጉዳይ አይደለም። ስለ ሰው ክፉ አላወራም። እግዚአብሔር ፍርድ ይስጣቸው። ሀቅን ግን አልደብቃትም። አሁን በቅርብ ጊዜ ደግሞ ይጠብቁኝ ሰፋ ያለ እንትን አለ የምናገረው አለቅ። እሺ በጣም አመሰግናለሁ። እንግዲህ እግዚአብሔር በእድሜ በጤና ይጠብቆት። ከልብ አመሰግናለሁ። ስልኬንም ስላነሱልኝ ከልብ አመሰግናለሁ። መኖሮትን እንግዲህ ይሄው ምን ላይ ሰጥተናል። እግዚአብሔር ይስጥህ። በእውነት እውነትን ፍለጋ ሚዲያ ማለት እውነት ፈላጊ ነው መሆን ያለበት እንጂ የውሸት ቀባጥሮ ተመልካች ማግኘትና ሳንቲም መልቀም አይደለም። ነገ ያ ሳንቲም ለሐኪምም አይበቃም፣ ቁም ነገር የለውም። እውነትን ፍለጋ እኔ ጋር ለማረጋገጥ ስለደወልክልኝ በጣም እግዚአብሔር ይስጥህ። ዘርህ ይባረክልህ። ያሰብከው ሁሉ ይሳካልህ። ክፉ አይንካ። አሜን። አመሰግናለሁ። እንግዲህ እኔም ከማታ ጀምሮ የተለያዩ ስልኮችን ስናስተናግድ ስለነበረ እንግዲህ ለቤተ ክህነቱም ቅርብ ስለነበሩ ወይዘሮ እጅጋየሁ በየነ እዛው አካባቢ የሚወራ ሀሳብ ስለነበረ ይህንኑ ጉዳይ በቀጥታ ስልክ መስመራችን ላይ ተገኝተው ሀሳብ እንዲሰጡን ያቀረብነውን ሀሳብ ተቀብለው ይህንኑ ማብራሪያ ስለሰጡን እርሶም በጤና ስላሉ እግዚአብሔር የተመሰገነ ይሁን። መልካም ጊዜ። ሰላም ሁኑልኝ። አመሰግናለሁ። ይሄን እግዚአብሔር ያክብርልኝ። አሜን። ክቡራን ተመልካቾቻችን እንግዲህ ስታደምጡት የነበረው ነው ወይዘሮ እጅጋየሁ በየነ በሶሻል ሚዲያ እንግዲህ አልፈዋል ተብሎ የሀዘን እንጉርጉሮ እንደዚሁ ደግሞ መልካም እረፍት የሚል የሚመስል እንዲሁ የተለያዩ ሀሳቦች ከስር ያሉበት መልእክቶች ስንሰማ ተከትለን ነግቶልን ደውለን አሁን አመሻሽ ላይ ለእናንተ ለቀናል ማለት ነው። ይህንን ይመስላል። በሌላ ጉዳይ ስናመራ እንግዲህ ክቡራን ተመልካቾቻችን የአባይ ቅድስት አርሴማ አንድነት ገዳም ላይ በተፈጸመ ጥቃት መነኮሳት ላይ ተፈጸመ ተብሎ በተለያዩ ሶሻል ሚዲያዎች እያየን ነውና ይሄ ጉዳይ እውነት ነው ወይስ ሐሰት ነው የሚለውን ደግሞ የገዳሙ አበምኔትን ለማግኘት ጥረት እያደረግን ነው። እውነት ሆኖ ከሆነም ሐሰት ሆኖ ከሆነም ደግሞ እንዲሁ በሶሻል ሚዲያ ሐሳባቸውን መግለጽ የሚችሉ ሰዎች እውነት ተፈጽሞ ከሆነ በደንብ ድምፅ ለመሆን ሐሰት ሆኖ ከሆነም ደግሞ ሌላውን ጉዳይ ለመስማት በቀጥታ ስልክ መስመርም እኛም በአካልም ሄደን ለመመልከትም የምንችልበትን አጋጣሚዎች እያመቻቸን ነው። እግዚአብሔር አምላክ ለምድራችን ሰላም ይስጥልን። በተለይ ደግሞ ስለኛ ብለው በዱር በገደሉ እየተዋደቁ ያሉ እናት አባቶቻችን መነኮሳትን እግዚአብሔር በእድሜ በጤና ይጠብቅልን፣ ሞትን አያሰማን። ስለኛ ምቾት ስለኛ ሰላም ሲሉ እነሱ ብዙ ነገራቸውን አጓለው ስለ አንዲት ቤተክርስቲያን እየተዋደቁ ያሉ መነኮሳትን ድምፅ መስማትና ማሰማታችንንም የምንቀጥል ይሆናል። ከፊታችን ነሐሴ 1 ጀምሮ
ሁላችንም ስለ ሀገራችን፣ ስለ ህዝባችን፣ ስለ ቤተሰቦቻችን፣ ስለ ራሳችን፣ ስለ መሪዎቻችን፣ ስለ አባቶቻችን፣ ስለ ሁሉም ጸሎት የምናደርግበት ወቅት ነው። የሱባኤ ወቅት ነው። ታዲያ በበዓት ተወስነን ያንን የሱባኤ ወቅት ደግሞ ለማሳለፍ የአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ከ70 ሺህ በላይ ምዕመናንን መያዝ የሚችልን አዳራሽ አዘጋጅተው እየጠበቅናችን ነውና ኑ፣ ለጉዞ የሚያስፈልገውም ነገር ከሆነ ደግሞ ትራንስፖርቱም የተሟላ ነው ብለው የገዳሙ አስተዳደር እንደዚህ መልእክት ልከዋል። እሱን መልእክት ሰምተን ስንመለስ እንዲሁ ደግሞ በእህታችን ሀያት መሐመድ ጉዳይ የተወሰነ ሐሳብ የምንነግራችሁ ይሆናል። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታታሪ ነጋሪ ሲያልቃሽ ሚዲያ ያለ ሰዎች ለታችሁ ተመስገን እናተ ኪዳነ ምሕረት ተመስገን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊትና ቀኖና መሠረት ከሰባቱ የአዋጅ አጽዋማት መካከል አንደኛው ጾመ ፍልሰታ ለማርያም ሲሆን ከሕፃናት ጀምሮ እስከ አረጋውያን የሚጾም ታላቅ ጾም ነው። እናታችን ቅድስት ድንግል ማርያም 3 ዓመት በእናት በአባቷ ቤት 12 ዓመታት በቤተ መቅደስ 9 ወር በዮሴፍ ቤት 33 ዓመታት ከ3 ወር ደግሞ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር 14 ዓመታት በወንጌላዊው በዮሐንስ ቤት ከኖረች በኋላ በ64 ዓመቷ ጥር 21 ቀን አርፋለች። በሐዋርያት ውዳሴ ዝማሬና ማህሌት ነሐሴ 14 ቀን ከተቀበረች በኋላ እንደ ሌሎቻችን ትንሣኤ ዘጉባኤን መጠበቅ ሳያስፈልጋት ነሐሴ 16 ቀን በልጇ ሥልጣን ተነስታ በይባቤ መላእክት ወደ ሰማይ አረጋለች። በመከራ ላለው ሁኝለት መጽናኛ እንባውን አብሺው አይዘን ዳግመኛ ጉድለቱን ሞይለት በፈረሰው ቆመሽ ስለምታስምሪክ በልዩ ኪዳንሽ የእመቤታችንን ስደት በማሰብ ዛሬ እኛም ሱባኤ እንይዛለን። ቢለምኗት እጥፍ ከምትሰጥ ቢነግሯት ሰሚ ከሆነችው አንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ገዳም ለምን የዘንድሮን ሱባኤ በዚያ አንቆይም? እንዳያስቡ በቂ የሱባኤተኞች ማረፊያ በገዳሟ ተሰናድቷል። 16ቱንም ቀናት በኪዳን በቅዳሴና በማታዊ የወንጌል መርሃ ግብር አሳልፈን ከፈዋሽ ጸበሏ ተጠምቀን ነሐሴ 16 ኪዳነ ምሕረትን አንግሰን ተባርከን እንመለሳለን። አደራ እንዳትቀሩብን። ለበለጠ መረጃ በገዳሟ የስልክ ቁጥሮች ይደውሉ። የእመቤታችን ምልጃና በረከቷ ከሁላችን ጋር ይሁን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታታሪ ነጋሪ ሲያልቃሽ ሚዲያ ያለ ሰዎች ለታችሁ ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ከኔ ጋር ቆይታን እያደረጋችሁም ስለሆነ ከልብ አመሰግናለሁ። ሰሞኑን እንግዲህ በሎዛ ሚዲያ ላይ ቀርባ መግለጫ የሰጠችው ቀድሞ ከነበረችበት ቤተ እምነት ከእስልምናው ማለት ነው ወደ ክርስትና መጥቻለሁ ብላ በጣም ሰፊና ጥልቅ ትንታኔ ስትሰጥ የነበረችው አያት አህመድ ወይም አያት መሐመድ በሎዛ ሚዲያ ላይ እንግዲህ ከተለቀቀ በኋላ ኢንተርቪው በጣም ትልቅ መነጋገሪያ ሆኗልና ምንድነው ጉዳዩ ብለን እኛም እንድንመረምረው ያደረገን ጉዳይ ነውና የዚህ ቀጣይ ፓርት የሚመስለው እንግዲህ በዚሁ ሶሻል ሚዲያ ላይ ያሉ በእስልምና ቤተ እምነት ውስጥ ያሉ እህት ወንድሞቻችን አርብ ዕለት ነገ ማለት ነው እንደዚሁ ዶክመንተሪ ጠብቁን የሚል ነገር መጥቷልና የተዋህዶ ልጆች ነገሮችን ሁሉ ማየት መቻል ያለብን ምንድነው የሶሻል ሚዲያ ገበያ እንጂ ሃይማኖት ከሃይማኖት ጋር የሚያገናኘው ነገር እንደሌለ ልትረዱ ይገባል። ትንንሽ ነገሮችን እያሳደግን እንደው ወደ ቤተ እምነቱ እያመጣን እርስ በርስ የምንባላ የምንጫረስባቸው ጉዳይ አይደለም መሆን መቻል ያለበት። ሎዛ ሚዲያ አንድ ግላዊ ሚዲያ ነው። ሌላም ሶሻል ሚዲያ አንድ ግላዊ ሚዲያ ነው እንጂ ቤተክርስቲያንን የሚወክሉ አይደለም። በሶሻል ሚዲያ ያሉ የእስልምና ቤተ እምነት ያሉ ሶሻል ሚዲያዎችን ቤተ እምነቱን ይወክላሉ ብዬ አላስብም። ለሶሻል ሚዲያው እንዲደራ እንዲሆን የሚያስችል ነገር እየተፈበረከ ስለሆነ እውነቱን በመጀመሪያ ደረጃ ከልጅቷ ሰምተናል።
እውነቱን ከልጅቷ ሰምተናል። ምናልባት ይሄንን በማድረጌ ይሄንን በማውራቴ ልታፈን እችላለሁ፣ ይሄንን በማውራቴ ልገደል እችላለሁ ስትል የተናገረችበት ስጋት ያንን የሚያመላክት ወዲያው ኢንተርቪው በተለቀቀ አንድ ቀን እንኳን ሳይሞላው ሐሳቧን ቀይራ በጣም ሌላ ነገር ስትናገር የሰማናት አለ። ቸግሮናል ናት አይደለም የሚለው እንዳለ ሆኖ አሁንም ደግሞ ሌላ ቀጣይ ድራማ ለመስራት የሚደረጉ ጥረት መቆም መቻል አለበት። ልጅቷ ታማ እንዳልሆነ እንዲሁ የሎዛ ሚዲያ ባለቤት እዚህ አምጥተነው መምህር የማርያም ወርቅ ተሻገርን ሲነግረን ነበር። እንዴት እንደመጣች፣ ለመጀመሪያ ጊዜ እንዴት እንደተገናኙ፣ ሁለተኛውን ጊዜ እንደተገናኙ፣ የመጀመሪያውን ጊዜም ስትገናኝ በራሱ እሱ በትክክል እንዳላገኛት ሌላ በጣም ታዋቂ ቲክቶከር እሷን እንዳገኘቻት ያቺ ቲክቶከር ደግሞ ወደ መምህር የማርያም ወርቅ ተሻገር እንዳመጣቻት ከዛ በኋላ እንኳን መደዋወሉ ስላልነበረ ስልክም ጠፍቶበት ስለነበረ በዚችው በሶሻል ሚዲያ ተጽዕኖ ፈጣሪ አማካኝነት ያቺ ልጅ እየተደረሰች ብሎ ከጠየቀ በኋላ ልጅቷ ሰተት ብላ ራሷ ሎዛ ሚዲያ እንደመጣች ነግሮናል። እንግዲህ ስልክ አልነበራትም፣ ስልኳ ተሰርቋል። ሚዲያውን ወይም ደግሞ ቢሮውን ስለምታውቀው እዛ ቢሮ ድረስ መታ በንጹህ ህሊናዋ ባንኳን ሰታ ሎዛ ሚዲያ የከፈለው ምንም ነገር የለም አይደለም እሱ። እኛም እዚህ ሶሻል ሚዲያ ላይ የምናደርጋቸው ድጋፎች አሉ። ትላንትና የተደረገውን አንስተን ሰዎችን ማሸማቀቅ ስለማንፈልግ እንጂ ነጋሽ ሚዲያ እዚህ ኢንተርቪው ካደረጋቸው በኋላ አቅም አንሶኛል፣ ለመነሳት ጉልበት አንሶኛል ላሉ እዚህ ኢንተርቪው ለተደረጉ በጣም በርካታ ሰዎቻችን ከአቅማችን አንጻር አድርገናል። ከአቅማችን አንጻር የሚጠበቀውን አድርገናል። ማንም ቅን ልቦና ያለው ሰው፣ ማንም የተሻለ አቅም ያለው ሰው ለሌለው ሰው የማድረግ ሁኔታ እንጂ የተከፈለ ነገር የለም። በዚህም ደግሞ በጣም በሚያስገርምና በሚያስደንቅ መልኩ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህቺ ሴት ስትመጣ ተታላ ተገዳ ተጀንጅና አይደለም፣ አምና ወዳ ፈቅዳ አጣርታ አረጋግጣ ነው የመጣችው። መንገዶቿም በጣም ፈተና የሞላው ነው። ከራስ ጋር ትግል፣ ለራስ የሚሰጥ እውነት፣ የሌላን አስተሳሰብ ያለመቀበል፣ ራሷ መነካት ያለበትን ነክታ አፍርጣ አይታ አምና ነው ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደተመለሰች የምትናገረው። በዚህም ደግሞ የቅርብ ጓደኞቿም ሲመሰክሩ ነበረ። ታዲያ ይሄ ጉዳይ በእሷ ምስክርነት በሶሻል ሚዲያው ሐሳብ መቀጨት ሲኖርበት ጉዳዩ ከፍ ብሎ በሀገር ላይ እንግዲህ ባለ ችግር ቤንዝል የማርከፍከፍ ሆኖ ነገሮችን ወደ ከፋ ነገር ለማምጣት የሚደረገው ግድ የላችሁም፣ ይሄ ይበቃናል፣ ልጅቷ እንደ ፍላጎቷ እንድትኖር እንተዋት፣ ይሄ በቂ ነው። ምናልባት የሶሻል ሚዲያውን ገበያ ማራገብ የሚፈልጉ ሰዎች ነጋሽ ሚዲያ ላይ ሎዛ ሚዲያ የሰጠውን ሐሳብ መስጠት ይችላሉ። ከኛ በተረፈ ደግሞ ራሱ ሎዛ ሚዲያ መምህር የማርያም ወርቅ ተሻገር እዛው በራሱ ሚዲያ ላይ ደግሞ ያለውን እውነት አስረክቧል። እኔ የሚመስለኝ ለሀገር ጠብ ማይል ሐሳቦችን እየተፋጀን የተወሰኑ የሶሻል ሚዲያ ሰዎችን ግን ከፍ አድርገንበታል። ስለዚህ ግለሰቦችን አሁን ከፍ እያደረግን በሀገር ውስጥ የሚኖሩ በእስልምናና በክርስትና ውስጥ ያሉ እህት ወንድሞቻችንን የማያውቁትን ሃይማኖት ተነካብሽ እያለን ከምናባላቸው በዚህ ብናበቃና ቢቆም ብዬ አስባለሁ። እግዚአብሔር አምላክ እንግዲህ ሁላችንንም ከኛ ጋር ይሁንና ለሀገራችን ሰላም ለሕዝባችንም ፍቅር ያድለን። ሰዎች በነፃነታቸው የሚኖሩበት ከፖለቲካ አንጻርም የሃይማኖት ምርጫቸው የሚከበርበትን ጊዜ ያምጣልን። አሁን ሃይማኖተኛ ነን የምንል ሰዎችን ሃይማኖት እየነፈግን እየመጣን ስለሆነ እሱ እንደው ቢስተካከል ብዬ አስባለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ቅድም ስነግራችሁ የነበረው የአባያ ቅድስት አርሴማ አንድነት ገዳም ጉዳይን በጣም ተከታትለን እግዚአብሔር በረዳን መጠን እንግዲህ አበምኔቱን አግኝተን ያለውን ነገር ለማስረዳት ጥረት እናደርጋለን። እውነቷን ብቻ እየተነጋገረን እንደዚሁ ሐሰት የሆኑ መረጃዎችን ደግሞ እያጣራን እንሄዳለን። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታታሪ ነጋሪ ሲያልቅ ልቃች ሚዲያ እዚህ አይነት ሰዎች በተፈጠሩ የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ
የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው። ዛሬም እንደ ትላንቱ ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። ተመስገን እናተ ኪዳነ ምሕረት ተመስገን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊትና ቀኖና መሠረት ከሰባቱ የአዋጅ አጽዋማት መካከል አንደኛው ጾመ ፍልሰታ ለማርያም ሲሆን ከሕፃናት ጀምሮ እስከ አረጋውያን የሚጾም ታላቅ ጾም ነው። እናታችን ቅድስት ድንግል ማርያም 3 ዓመት በእናት በአባቷ ቤት 12 ዓመታት በቤተ መቅደስ 9 ወር በዮሴፍ ቤት 33 ዓመታት ከ3 ወር ደግሞ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር 14 ዓመታት በወንጌላዊው በዮሐንስ ቤት ከኖረች በኋላ በ64 ዓመቷ ጥር 21 ቀን አርፋለች። በሐዋርያት ውዳሴ ዝማሬና ማህሌት ነሐሴ 14 ቀን ከተቀበረች በኋላ እንደ ሌሎቻችን ትንሣኤ ዘጉባኤን መጠበቅ ሳያስፈልጋት ነሐሴ 16 ቀን በልጇ ሥልጣን ተነስታ በይባቤ መላእክት ወደ ሰማይ አረጋለች። በመከራ ላለው ሁኝለት መጽናኛ እንባውን አብሺው አይዘን ዳግመኛ ጉድለቱን ሞይለት በፈረሰው ቆመሽ ስለምታስምሪክ በልዩ ኪዳንሽ። የእመቤታችንን ስደት በማሰብ ዛሬ እኛም ሱባኤ እንይዛለን። ቢለምኗት እጥፍ ከምትሰጥ ቢነግሯት ሰሚ ከሆነችው አንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ገዳም ለምን የዘንድሮን ሱባኤ በዚያ አንቆይም? እንዳያስቡ በቂ የሱባኤተኞች ማረፊያ በገዳሟ ተሰናድቷል። 16ቱንም ቀናት በኪዳን በቅዳሴና በማታው የወንጌል መርሃ ግብር አሳልፈን ከፈዋሽ ጸበሏ ተጠምቀን ነሐሴ 16 ኪዳነ ምሕረትን አንግሰን ተባርከን እንመለሳለን። አደራ እንዳትቀሩብን። ለበለጠ መረጃ በገዳሟ የስልክ ቁጥሮች ይደውሉ። የእመቤታችን ምልጃና በረከቷ ከሁላችን ጋር ይሁን። ኪዳነ ምሕረት በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን
አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ነጋሪ ሲያልቅ ሚዲያ እዚህ አይነት ሰዎች